እንዴት ነሽ? አለሁልህ። እሺ ስለ ሰውዬው ሁሉንም ነገር አጥንቻለሁ። አሁን ያለን አማራጭ ልጅቱን ከትምህርት ቤት ወይም ከቤት በሆነ መንገድ ማምጣት እንዳለብን ነው። ሰውዬው ገንዘብ እንደሚሰጠን በምን እርግጠኛ መሆን እንችላለን? የእሱ ደካማ ጎኑ ልጁ ነች እና ሰውዬውን መከታተል ከጀመርኩ በጣም ቆይቻለሁ። እማዬ የሚከታተላትን ዶክተር ዛሬ ነው ሄጄ የማገኘው። ይሄ ችግር በይፈጠር ኖሮ ቢያንስ አንድ ቀን ይሄንን ስራ ሰርተን ላይፋችንን ቢያንስ ከአነስተኛና ጥቃቅን እንወጣለን ብዬ አሰብኩት ነው። እማዬ በዚህ ጉዳይ እንዳልጨነቅ ቃል አስገብታኛለች እና እኔ ምንም መፍጠር የማልችል መስሏት በጣም ተስፋ ቆርጣ ተቀምጣለች። ለእሷ ምንም ነገር ቢፈጠር እሷ ፊት ምንም እንዳልተጨነቅሽ ነው ማስመሰል ያለብሽ። እሱም እሷ ፊት ተጨንቄ ምን እጠቅማታለሁ? ስለዚህ እኔ ዶክተሩን ሄጄ ጉዳዩን ከማዬ ሚስጥር እንዲያደርግ አናግረዋለሁ። ስለ ሁኔታው ልጠይቀውና በዛውም ለማዬ ምን ያህል ገንዘብ እንደሚያስፈልግ አረጋግጣለሁ። በቃ እና አሁን ነው የምትሄጂው? አዎ መሄዴ ነው በቃ። እሺ ቻው። ደውይልኝ እንደጨረስሽ። ቻው በቃ። ቻው። እሺ ግርታ ቢል እንዴት ነሽ? ምን አገባ ስለኔ? እሱማ ገቡ እኮ እና ምንድን ነው የፈለግከው? የእናንተ ጓደኝነት ያበቃ መሰለኝ። እሱማ ያገባኝ እኮ ታዲያ ምንድን ነው? ምን ፈለግ? እናንተ የጨረስን መሰለኝ። አይ ሰሞኑን ነው አሚን ምን ሆነ? ስትጨነቅም ስታለቅስም እያየሁ ነው። ኧረ እባክህ ስላለቀሰች ተጨንቀላት ነው? እንዲህ ስታወራ የተጨነቅላት ነው የምትመስለው። አዎ እጨነቅለታለሁ። ማን ሊጨነቅላት ነው እንዲመስልሽ? ለዛ ነው የሆነውን ነገር ሁላ ነገራት ስለ ባንተ ጉዳይ ሁላ ሰዓት እንደዛ ስትጨነቅ የነበረው። ደግሞ የምትጨነቅላት ከሆነ ሄደህ ራሷን ጠይቃት። እሷን ከጠየቅኳትማ ችግር ይፈጠራል። የምን ችግር ነው የሚፈጠረው? እሺ አንቺ ለማንም የማትናገሪ ከሆነ እነግርሻለሁ። ንገረኝ፣ ምንድን ነው የሚፈጠረው ችግር? ሄኖክ ነው አጠገቧ እንዳትደርሰልኝ። አጠገቧ ብትደርስ እገልሃለሁ ብሎኛል። በቃ እሱ ስላስፈራራ ብቻ ነው እንደዛ የምትሆንልህ ልጅ የዘጋት? ከዚህ በላይ ምን ይምጣ? እገልሃለሁ እኮ ነው ያለኝ። ሄኖክ ደግሞ ምን ይገላል? አንተ ፈሪ ስለሆንክ እንጂ። ይልቅ እኔ ሁሌ የምነግርህን ነገር እየሰማህ ወንድ ለመሆን ሞክር። እሺ እኔም ነገርኩሻ። አንቺም ለምን እንደሆነ ንገሪኝ። እናቷ ታመውባታል። ለዚህ መፍትሄ አለ? በጣም ስለታመመች ብዙ ብር ነው የተጠየቀችው። ይኸው ነገርኩ። መፍትሄ አለ? ሰማለህ ዮ የጓደኛዬ ነገር በጣም አስጨንቆኛል። ምንም ማድረግ ባለመቻሌ በጣም ከፍቶኛል። እዚህ የመጣሁት ብቻዬን ለመሆን ነው። አሁን ብቻዬን ተወኝ። እንዴ አክስቴ መጣሽ እንዴ? አዎ መጣው። ለምንድን ነው ያልደወልሽልኝ? አድጌያለሁ ነው? እናትሽ እንደባሰባት ያልነገርሽኝ? እንዴ አክስቴ አንቺም እኮ ሁለተኛ እናታችን ነሽ። ያኔ ማዬና አባዬ በተለያዩ ጊዜ እቤትሽ ያደረግሽልን እንክብካቤ እኮ በጣም ይለያል። የራሳችንን ቤት ተከራይተን መኖር ስንጀምር እንኳን ምን እንዳደረግሽልን አውቃለሁ። በይ ዝም በይ። እንደ ልጅ አስቢ። እኔ ግዴታዬን ነው ያደረኩት። ብቻ እናመሰግናለን። አሁን ደግሞ እናታችንን ባመማት ጊዜ ከጎናችን ነሽ። ካሁን በኋላ ስለ ሕክምናውም ሆነ ስለምንም ነገር እናትሽ እንዳታስጨንቂያት። እሺ አክስቴ ስላለሽልን በጣም ደስተኛ ነን። በድጋሚ እናመሰግናለን። ከቻልሽ ምንም አታውሪያት። ከዛሬ ጀምሮ እስኪሻላት ድረስ ለኔ ነው መናገር ያለብሽ። እሺ? ስለተፈጠረው እያንዳንዱ ነገር፣ ስለ ሁሉም ነገር፣ ስለ በሽታው የት እየተከታተለች እንደሆነ ምን ላይ እንደደረሰች ንገሪኝ። ዶክተሩን አናግሬው ነበር። ከዚህ በኋላ እኔ እከታተላለሁ። አንቺ ብቻ ትምህርትሽ ላይ ፎከስ አድርጊ። ምን ማለት ነው አክስቴ? አትጨነቂ ማለት ምን ማለት ነው? እንዴት እንደዚህ ትይኛለሽ ነው? አየ በዚህ ጉዳይ መቼም ቢሆን እንደማትጨነቂ ቃል ገቢልኝ። ስለዚህ ነገር እኔ እከታተላለሁ አልኩሽ። ዶክተሩ ተስፋ የላትም ብሏል። የሚቻለንን ግን እናደርጋለን። የሰው ልጅ ቆሞ እየሄደ ፍጹም ጤነኛ ሆኖ እንዴት አበቃለት ይባላል አክስቴ? ዶክተር ስላለ ብቻ እንዴት ያልናለሽ? የምልሽን ብቻ ስሚ። ያንን ማድረግ ካልቻልሽ እኔና እናትሽን ታስከፊናለሽ። የተዘጋብንን በር ተስፋ የቆረጥንበትን ነገር በሙሉ ይከፍታል ትይኝ የለ? በየትኛውም ሁኔታ እሱ እግዚአብሔር ተስፋችን ነው አይደል እንዴ? እሱማ ሁሉም የፈጣሪ ፍቃድ ነው። በጸሎት መበርታት ነው። ይልቅ ፈጣሪ ካለ ሁሉ ለበጎ ነው። ደግሞ ማንም ከሞት አያመልጥም። ሁላችንም ተራችን እንጠብቃለን እንጂ ሁላችንም ያጅናል። እማማ አትሞትም። ይኸውልሽ ዶክተሩ መጨነቅ እንደሌለባት ነው ደጋግሞ የነገረኝ። እናትሽ አንቺ ስትጨነቅ ነው ደግሞ የበለጠ የምትጨነቀው። ይኸው እኔ እንደምታየኝ እየተከታተልኩ ነው። ተመስገን ነው የሚባለው። ስታልጋ ላይ ተኛለ። ይህን ሰሞን ደግሞ ተክዛ ነው ማለት ተደባድባ ነው መሰለኝ። ማነች?
ቺማሚነች መደፋደብ አይሰለቻት ወይ በእናትሽ ታያት፣ እናቷን አሞባት ነው አሉ። እግዚአብሔር ይማርላት። እናትስ እናት ናት። ምንም ብጠላት እንኳን ይማርላት። ፎንቃሽ መጣልሽ። በሴቶች ከተመታ በኋላ በጣም ያስጠላል። እንዴት ግን ዝም እንዳላት ምንም አላውቅም። ና ውዴ እንሂድ። ምን አባሽ ነሽ የጠበቅሽ? ምንም አልሆንኩም። ገርማኝ እኮ ነው በሴት መመታት ሳያንስ ዝም ማለት። እኔ ሴት ልጅ እንደማላነሳ ታውቂያለሽ። መታችሁ ስትሄዱ አይቻለሁ። እባክህ መተኛለሽ? ቆይ አሁንም አርፎ ይቀመጥ። ዶክተር ጤና ይስጥልኝ። ዶክተር አቡ ይስጥልኝ። ምን ላግዝሽ? ዶክተር ካላስቸገርኩ አንድ ነገር ነበር። ምን ነበር እሱ? የወይዘሮ ዝናሽ ኃይሉ ልጅ ነኝ። ኦ ወይዘሮ ዝናሽ አስታወስኳቸው። አንቺ መጀመሪያ ልጃቸው ነሽ አይደለ? ታናሽ ወንድም እንዳለሽ አስታውሳለሁ። አልተሳሳትክም ዶክተር። አሁን የመጣሁት እማዬ እዚህ እንደመጣሁ ሳታውቅ ነው። ማለት ለምን እንደዚህ አደረግሽ? እማዬ ስለ ህመሟ ከኛ ደብቃ ነበር የኖረችው። አሁን ግን እኔ ስላወቅኩ ላሳክማት ፈልጌ ነው። ታዲያ ለምን ሳታውቅ መጣሽ? እኔ እኮ ለእሳቸውም ደስ የሚል ዘና ነው። አይደለም ዶክተር፣ እሷ በምንም ሁኔታ ማወቅ የለባትም። ቆይ ግን ለህክምና የሚያስፈልገው ገንዘብ ልጅሽ ላይ አለ? አዎ ዶክተር፣ እሱን ለማወቅ ነው የመጣሁት። ስንት ነው የሚያስፈልገው? እየቀለድሽ ነው? እኔ እኮ መጀመሪያ ሳይሽ ህፃን ነበር የምትመስለው። ለማንኛውም ይህን ጉዳይ ከአንቺ የተሻለ ሊረዳው የሚችል ሰው ያስፈልጋል። ስለዚህ ከእሱ ማምጣት አለብሽ። ዶክተር፣ በህይወት በጣም ለምትወደው ሰው የሆነ ነገር ለማድረግ እና ያ የምትወደው ሰው እናትህ ብትሆን አንተ ለእሷ በህይወትና በሞት መካከል ሆና ለማዳን በምታደርገው ድርጊት የሆነ ሰው ሊያስቆም ቢሞክር ምን ታደርጋለህ? 2.5 ሚሊዮን ብር ያስፈልጋል። ህክምናው ደግሞ እዚህ ሀገር የለም። ስለዚህ ህንድ ሄዳ መታከም እንዳለበት ከተነገረ ቆይቷል። ዶክተር፣ እማዬ ስለዚህ ጉዳይ ማለቴ እዚህ መጥቼ እንዳወራው ካወቀች ከህመሙ በላይ እሱ ነው በጣም ህመም የሚሆንባት። እኔ ገንዘቡን በዚህ ሳምንት አመጣለሁ። ዶክተር፣ እስከ ሳምንት ምንም አትሆንብኝም አይደል? የእሷ መዳን እኮ ለእኔም ደስታ ነው። እኔ ብዙ ሰዎችን አውቃለሁ። እናት ህመሟን ከልጆቿ ስትደብቅ እንደዚህ አይቻልም። አንቺም ውስጥ እንደ ልጅነት ያልሆነ እርግጠኝነት አይቼብሻለሁ። እንደሚሳካልሽ ደግሞ ተስፋ አደርጋለሁ። አይዞሽ፣ ከጎንሽ ነው። በጣም አመሰግናለሁ ዶክተር። አሁን እሺ ከየት ነው የማመጣው? እሺ ሄኖክ ያለኝ ነገር ባይሳካ ምን ባደርግ ነው የሚሻለኝ? ወይኔ እናቴ ምን ይሻለኛል? ፈጣሪ ይርዳኝ እንግዲህ። አክስቴ እማዬ የተኛችበት ትራስ ላይ ደም አየሁ። ለምንድን ነው? የምን ደም ነው ደግሞ ያየኸው? አይቻለሁ አክስቴ። አንቺና እማዬ ደግሞ ህጻን ነው መስላችሁ? ቆይ አንተ ምን የምታውቀው ነገር አለ? ለአንተ የሚታየ ለእኔ የማይታየ ምንድን ነው? እኔ እኮ ብዙ ነገር አውቃለሁ። እያመማት ነው። እሺ እማዬም አንቺም ለምንድን ነው የማዬ መታመም የምትደብቁኝ? ማን ደበቃቸው? ደግሞስ ለምን ደብቃቸዋለን? እናትህ አሟት ነበር። አሁን እየታከመች ስለሆነ ይሻላታል። በል አሁን እና እንሂድ። እስካሁን አልደወለችም? ኧረ አንተ ልጅ አታዝገኝ በእናትህ። በዚህ ልክ አስጨንቆ ነው ወይስ የእሷን ችግር መስማት አጓጉቶ ነው? ኧረ የእሷ ችግር መስማት እኮ ያጓጓል። ቢያንስ በቃ የምረዳን ነገር ካለ ብዬ። አንተን የምትረዳት መጀመሪያ ራስን እርዳሽ ጅል። በቃ ኬፎን ብቻውን ነው እንዴ ይጣላል? ይጣላ። አንተ ምን አገባ? አርፈህ ትምህርትን አትማርም? እናት ሲመቱ ዝም ልብ? አርፎ መቀመጥ ነው። ደግሞ ብቻውን እንዳይሆን ይለኛል እንዴ? እኔስ ብቻዬን መሆን አይታየም? አካበድሽው በጣም። ለምን ከትጂ ጋር አትሄጂ? አረ ነው። እሺ
ተከተለኝ። ኧረ ልጁን አታመናጭቂው። ለምንድን ነው የኔ የምትጠይው? ቆይ የምጠላው ነው እንደሚመስል እና እኔ ሰላም ሆናችሁ አይቼ አላውቅም ብዬ ነው። ለነገሩ እንደዚህ አይነት ሰው ማንም ሊወድ አይችልም። ምን ፈሪ ስለሆነ ነገሮችን ስለሚፈራ ምናምን ነው? ወንድነቱን ለአንቺ መተው ነው። የአንቺ ምርጫ ደግሞ ምን እንደሆነ ጠንቅቄ አውቃለሁ። በዛውም ግን በሴት እጅ አፍንጫ መሰበሩን አትርሳሽ። በአጋጣሚ አንዴ ተመተን ሁሌ እንደዛ ይሆናል እንዴ? ታዲያ ደግሞ እየተናገርሽኝ ባልሆነ። እየነገርኩ ነው። ደግሞ አንድ ነገር ልንገርህ፣ የኢዮብን ይህንን ማንነቱን የምታየው በጣም ለትንሽ ጊዜ ነው። እሺ እኔ ያመናጨኩት ወይም እየጠላሁት እንዳይመስል፣ ውስጡ ያለው ወንድነትና ድፍረቱን እየቀሰቀስኩት ነው። የዛኔ ከዚህ ትምህርት ቤት ከሱ የተሻለ ወንድ ሊኖር አይችልም። የእሱን ድፍረት ቀሰቅሳለሁ ብለሽ አንቺ እንዳትተኝ። እሱን አሳያለሁ። እኔ ሚላት እሱን አንቅቼ የዚህ ትምህርት ቤት አንደኛ ካላደረኩት ሞቻታለሁ። እስኪ እናያለን። እውነት የዛኔ ከወገቤ ዝቅ ብዬ አከብርሻለሁ። ታያለህ። እኔ ሚላት አይደለሁም። የሞተ ማንነቱን ካላስነሳው ትላለች እንዴ? ያበደ ስልክ ነው። ምን አሉሽ? ወደ 2.5 ሚሊዮን ነው የሚያስፈልገው። አይሽ እንዲያውም ከጠበቅነው በታች ነው። ታዲያ ለምን ትጨነቂያለሽ ነው? አይ እኔ እኮ ለዚህ አይደለም ማዝነው። እኔ ገንዘቡን እስከማገኝ የማየውን ነገር እንዳትሆንብኝ ፈርቼ ነው። በዛ ላይ እኔ እንዳልጨነቅ በዚህ ልክ በህይወቷ ተደራድራ ነው ያለችው። አረ ነው ሀይ፣ እኔ እንደዚህ ቶኝ ማየት አልፈልግም። ቆይ ስራውን ነው ብቻ አልሰራዋለሁ እና ለእናትሽ ሁሉንም ነገር አመጣለሁ። አንቺ ብቻ አትዘኝ በእናትሽ ነው ሀይ። አሁን እሱን ከማሰብ የሚሻለን ወደፊት ማሰብ ነው። ብሩን እናገኘዋለን። ነገ ደግሞ የልጅቷ ትምህርት ቤት ዝግ ነው። ከነገ ወዲያ እሷን ከትምህርት ቤት የሚያመጣት የራይድ ሹፌር የመኪናው ቁልፍ እጅ ዛሬ ይገባል። ከዛ ምን ልናደርግ ነው? እኔ ተከታተያቸው ልክ ከመኪናው ወርዶ ወደ ትምህርት ቤት ሲገባ እኔ መኪናውን ከፍቼ ከኋላ ገባለሁ። ከዛ ልጅቷን ይዞ መኪና ውስጥ እንደገባ አንገቱ ላይ ጮቤ አድርጌ ወደ ፈለኩት ቦታ ወስደዋለሁ። ትንፋሹን ለትንሽ ደቂቃ ስተውና ልጅቷን ይዤ እሄዳለሁ። አባቷ እኮ በጣም ባለ ሀብት ነው፣ ጠባቂዎች አሉት። ይቻላል? አይሽ እንደዚህ ብንማከር ጥሩ ነው። አየህ ምን ማድረግ አለብን መሰለህ? ልጅቷ ከታገተች በኋላ ለአባትየው የምንደውልለት በሹፌሩ ስልክ ነው። ስለዚህ ልጅቷን ከማገት በፊት ስልኩን በፓስዋርድ ሊዘጋ ስለሚችል እሱን ማረጋገጥ አለብህ። ደግሞ በተቻለ አቅም የእጅ ጓንት መርሳት የለብህም። ልጅቷን ይዘህ ስትወርድ የሹፌሩን ስልክ እንዳትረሳ፣ በዛውም የአባቷን ቁጥር። የአባትየው ቁጥር አለኝ። አየሽ ካንቺ ጋር ማውራት እንዴት እንደተጠቀመኝ። በቃ እኔ መሆን ያለበትን በሙሉ እነግርሃለሁ ሄኒ። እኔ የምልህን ብቻ ነው ማድረግ። እሺ ከዚህ ውጭ ምን አማራጭ አለኝ? የኔ አስተዋይ ጭንቅ እቋልሽ። በዚህ ልምድሽማ የሆነ ባንክ ላይ መኒስ ነው የምሰራው። በቃ አሁን እንሂድ። በቃ እሺ። እንዴት ነሽ አክስቴ? እንዴት ዋልሽ ማየ? አቡሽ የታል? ዛሬ የጎረቤት ልጅ ልደት አለኝ ብሎ ነው የሄደው። ፈቅጄለት ነው። አጥንቶ ነው የሄደው? ቀኑን ሙሉ እዛ ነው እንዴ ዋለው? ኧረ አይደለም፣ የቤት ስራ አለብኝ ብሎ ተደፍቶ ነው የዋለው። አክስቴ ግን ይሄንን ልጅ እያበላሸሽ ነው። ኧረ እባክሽ አንቺ ስንቱን ልደት እንዳልዞርሽ አሁን እሱን ትከለክዪው? እኔ አጥንቼ የቤት ስራዬን ሰርቼ ሄጄ እማዬ ስንቴ ነው አመሸሽ ብላ የገረፈችኝ። እሱ ሲሆን ግን አንቺም እሷም ትፈቅዱለታላችሁ። ቀጣፊ ለአንቺም ቢሆን ትፈቅድልሻለች ወይ? በጣም አምሽተሽ ይሆናል። በዛ ላይ ሴት ልጅ ነሽ አንቺ። ያለሱ አያስችልሽም አይደለ? በይታዩ እሱን። እኔና አንቺ የወደ ወዳችን እናውራ። ይኸውልሽ እኔና አንቺ መቼም አንፋታም። የረሳሁልሽ እንዳይመስልሽ ደግሞ እሺ? ይኸውልህ አሁን የመጣላት ሙድ ላይ አይደለሁም እንጂ እንዲህ መንገድ ዘግተህ ቆመህ ምን እንደማደርግ አሳይህ ነበር። ብዙ አትንጠራሪሽ። ደግሞ ያ ጎረምሳሽ እኔ ላይ መጥቶ መዛት አያዋጣውም። ወንድ የሚል ከሆነ ከትምህርት ቤት ውጭ ወንድነቱን ያሳየኝ። ማ ለአንተ እኔ ሴቷ በቃለሁ። እሺ ስለ ሄኖክ ደግሞ ለመናገር መብቱም ብቃቱም የለህም። እሺ ማሳየት ነዋ። የዛኔ እንተያያለን።
እሺ ይቅርታ ለማለት አልነበረብኝም። አንቺ በእኔ ቦታ ብትሆኚ ይቅር ነበር የምልሽ ባንዴ። አሁን ምንም አይነት ነገር ማሰብ የምችልበት ሁኔታ ውስጥ አይደለሁም። እኔና አንቺ ጓደኝነት የሚያስፈልገው እዚህ ላይ ሜላት ስለሆነ ስለተፈጠረው ነገር ሁሉ ነግረኛለች። አንቺ ብቻ ነበር ስለኔ የምትረጂ። ይህን ያህል ጊዜ ችግር ውስጥ ሆነሽ እኔ ያለቀም ሁሉም ሰው እኔ ምንም ማድረግ እንደማልችል ነው የሚያስበው። እኔ በህይወቴ እስኪ ዛሬ ጥሩ ስራ ለስራ ብዬ እኔ ከቤተሰባችን የቀረሁት ብቸኛ ልጅ። እኔ ድሮ ሰራተኛችን የነበረች ሴት ጋር አሁን እንደ እናት ነው አብራኝ የምትኖር። መኪናውን ሊሸጥበት የፈለጉበት ምክንያት እሷ ባታምንበትም ያው ለእኔ ስትል አደረገችው። እና ይሄ ገንዘብ አለው? እውነትህን ነው? አዎ አለ። እኔ ይሄን አላምንም። እኔ አላምንም። በጣም ነው የማመሰግነው። እሺ አይኔንም ተቃቅፎ ነው። ተጣልተው አልነበረም እንዴ? ጭራሽ ታቅፈዋለች። ወይኔ ነው ይሄ ውሻ ልጅ የሆነ ነገርም አድርጓታል። ማቀፏን የገረመኝ በዚህ ሰዓት ምንስ ብታደርግ ማለት ስለሆነችው ነገር ስጨቀጭቀኝ ምንም አላመንኩትም ነበረ። እኔ ደጋግሜ ምንም የሚቸግረው ነገር እንዳልሆነ ነገርኩት። እንደ ቀልድ 3 ሚሊዮን ብሩን ከአባቱ የወረሰውን መኪና ሸጦ አላመጣም። ማን ነው የሚያመጣው? እየቀለድሽ ነው? እኔ እንደውም እንደዛ ሲለኝ አላመንኩትም ነበረ። እንደውም እኔ ነኝ መኪናው እንዳለ ሲነግረኝ ሄጄ ያየሁት። እሱ እንደውም ቤቱን ሊያስይዝ ነበረ። ስለማን? ስለየው ነው የምታወሪው ወይስ ሌላ ሰው አለ? ሲታቀፍ ያየው ሌላ ሰው ነው እንዴ? ምን ነው ደስ አላለ? እሱማ ደስ ብሎኝ ነው። እንደዚህ ማሰብ ይችላል እንዴ እሱ? ከዚህ በላይ ብዙ ነገር ማሰብ ይችላል። ሁላችሁም ወደፊት ታዩታላችሁ። ደግሞ በሁለቱ መሀል አንተ ገብተህ እንዳስፈራራው ነግሮኛል። ደግሞ እኔ ምን ይሁን ብዬ ነው ያስፈራሩት? ይህን ነገር እሱ የነገረኝ በሚስጥር ነበር፣ ግን ሚስጥር ሆኖ የሚቀመጥ ነገር ስላልሆነ ነው የምነግርህ። አሀ እንደዛ ነው? ሁሉንም ነገር ነገርሽ? ሄኖክ፣ እኔ ልትዋሸኝ እንዳትሞክር። ኑሐሚን አጠገብ እንዳይደርስ አስፈራርተው ሁለቱም ተኳርፈው ነበር። እውነት ነው ውሸት? ከዛ እሱ ይህን ብር ለቃቅሞ ስላመጣ ከእሷ ጋር ያለው ነገር እንዲሁም ከየትም ብዬ ባመጣሁት ብር ነው ማሳከማቸው። እስቲ አንዴ እንኳን ቀና መንገዶችን አስብ። እንዴት ነው ላስብ የሚችለው? የኔና የኑሐሚን ግንኙነት ታውቂያለሽ። በእኔና በእሷ መካከል ይሄ እየገባ ነው። ለወደፊትም ያሰገኛል። እሷም ለእሱ ቦታ እየሰጠች ነው። አንተ ኑሐሚንን ታፈቅራታለህ። ኑሐሚን ደግሞ ለየው የምትሆናቸው ነገሮች አንተ እንድትቀና እያደረጉ ነው። ዋሻዋል? እንድቀና አይደለም እንድሰጋ እያደረገኝ ነው። አንድ ነገር ልንገርህ፣ አሁን የምትሆነው ነገር ሁለቱ ቢፋቀሩ ማስቆም የምትችለው ነገር አይደለም። እችላለሁ። ከአሁኑ ያላስቆሙት ነገር ነገ ከነገ ወዲያ ሌላ ችግር ውስጥ ግባ። ምንድን ነው የምትይኝ? አሁን ይህን ነገር ኑሐሚን ብትሰማ በጣም ነው የምታዝንብህ። ፍቅርን ለማግኘት ጥበብ ነው የሚያስፈልገው። እሺ ወይ ጉድ! አንቺ ፍቅር የት ገብቶች ነው በዚህ ልክ የምታወሪው? ከፈለክ እንደኔ የገባው ካለ እቀጣለሁ። እኔ ምንም ብትይኝ በዚህ ጉዳይ ላምንሽ አልችልም። ስማኝ፣ አሁን የምነግርህ ነገር አንተን በጣም የሚጠቅም ነገር ነው። ምንድን ነው? አክስቴ ዛሬ በጣም ደስ ብሎኛል። እማዬ ሁል ጊዜ ትለኝ የነበረው ነገር ሆነ። ያልታሰበ ሲሳይ ስጥሽ ትለኝ ነበር። ያልታሰበ ሲሳይ ቤታችን ገባ። ደግሞ ምን ተገኝቶ ነው? እንኳን እንኳን ደስ ያለሽ። አክስቴ ደግሞ ገና ምን እንደሆነ ሳታቂ እንኳን ደስ አለሽ ትኛለሽ እንዴ? እንዴ የቴ ልጅ በዚህ ልክ ያስደሰታትን ምንስ ቢሆን እንኳን ደስ ያለሽ ነው። አይ አክስቴ እማዬ የምትታከምበትን ብር አግኝቻለሁ። ምን? አንቺና እማዬ የደበቃችሁኝን ህመም እኔ በራሴ መንገድ ለማጣራት ቻልኩ። አሁን ለሕክምናው የሚያስፈልገው 2.5 ሚሊዮን እጃችን ላይ ይገኛል። ይሄ ሁሉ ብር ከየት ነው ያመጣሽው? አክስቴ ደግሞ ከሱ በላይ የሚያስፈልገው የማዬ መታከም ነው። በጣም አስፈላጊው ነገር ይሄ ሁሉ ብር ከየት እንዳመጣሽው ነው። አሁን የገባኝ ነገር ምን እንደሆነ ታውቂዋለሽ? የማናውቀውን ስራ የምትሰሪው ደግሞ እኛ እንዳናውቅ የምትፈልጊው ችግር ውስጥ የሚከት ስራ እየሰራሽ ነው አይደል? አክስቴ ሁሉንም ነገር ከሕክምናው በኋላ እናወራለን። እኔ ከየት እንደመጣ በማላውቀው ገንዘብ እህቴን አላሳክምም። አሁን ንገሪኝ፣ ከየት ነው ያመጣሽው? ነዋዬን እባክሽን ለእናትሽ ብለሽ ችግር ውስጥ ራስሽን ከተሽ ከሆነ ንገሪኝ። ራስሽን ችግር ውስጥ ከተሽ ከሆነ ያመጣሽው እናትሽን በቆም እንደገደልሽ አቆጣሪ። ወይ ፈጣሪ ሆይ እንደው ከየት አመጣሽ ነው? ኧረ አክስቴ የትምህርት ቤት ጓደኛዬ ነው እኮ የሰጠኝ። ይሄን ሁሉ ገንዘብ የትምህርት ቤት ጓደኞች ሊሰጥሽ አይችልም። ለነገሩ እኛ ነን ያጠፋ ነው። ስራ እያልሽ እየወጣሽ ስትመጪ ዝም አልነሽ። አሁን ይኸው በራስሽ ጉዳይ መዘዝ አመጣሽ። ወይኔ ማርታ ምን አባቴ ነው የሚሻለኝ?
አክስቴ በእናትሽ ተይ፣ እኔንም አታስጨንቂኝ። ልጁን ራሱን ጠርቼ አሳይሻለሁ። እኔም ሳልገምት ነው ሁሉም ነገር የሆነው። ምንም ችግር ውስጥ የሚያስገባ ነገር የለም። ጎሽ እንደዛ ከሆነ ነገ ልጁን ጥሪውና ብሩን እንመልስለታለን። ይሄንን ብር አልፈልገውም። ምንም ሰው ብር ቢሰጥ ያውም ይሄን ሁሉ ከኋላ የሆነ ነገር ቢኖር ነው። ቆይ አክስቴ እኔ አላሳዝንሽም እንዴ? በማዬ መታመም የምሰቃየው እናቴ መታከም አለባት። ለዛ ደግሞ ገንዘብ ያስፈልገናል። አንድ እናቴ ታማ ከዛሬ ነገ የሆነ ነገር ትሆንብኛለች ብዬ የምሰቃየውን ያላሳዝንሽም እንዴ? እኔ እኮ እንድትኖርልኝ ነው የምፈልገው። እኔና አቡሽ ሁለታችንም እማዬ እንድትኖርልን እንፈልጋለን። እሺ በይኝ። ለምን እንድናጣት ትቀጭናለሽ? ምን አድርገንሽ ነው? እናቷም ቢሆን እሺ አትለኝም፣ ትወቅሰኛለች። ምን ይሻለኛል? እህቴ ተነሽና የሆነ ነገር በይ። ታውቃለህ፣ እዚህ ትምህርት ቤት ውስጥ ሁላችንም ጓደኛሞች ከሆንን ቆይተናል። ቤት ከምናሳልፈው ጊዜ ይልቅ እዚህ ነው የምንገናኘው። ረጅም ጊዜያችንን የምናሳልፈው እዚህ ነው። ስለዚህ ሁላችንም ባህሪ ለባህሪ ተግባብተናል። የሰውን ባህሪ እንዲህ በቀላል ማወቅ ከባድ ነው። እኔ ያልገቡኝ ብዙ ሰዎች አሉ። እንዲገባ ስላልፈለክ ነው እንጂ እንዲገባ ስትፈልግ ሁሉም ነገር ይገባዋል። ለምሳሌ ስለ እኔ ምን የምታውቂ ነገር አለሽ? ስለ እኔ ከምታውቂ ልክ እኮ የማታውቂው ነገር ይበልጣል። አሁን የሚጠቅምህን ብነግርህ አይሻልም? ከኢዮብ ጋር የገባኸውን ሰጣ ገባ እንድታቆም እፈልጋለሁ። ለምን እንደሆነ ታውቃለህ? እኔ ኢዮብ ከዚህ ፍራቻ ወጥቶ ጠንካራ እንዲሆን እየለፋሁኝ ነው ያለሁት። እናም በህይወት መንገድ እሱን ሰርቼ ፍቅረኛዬ ለማድረግ ነው። አሁንም የማፈቅረው ሰው ነው። ኢዮብ ቢፈልግ እንኳን የኑሃሚን ፍቅረኛ መሆን አይችልም እና እሱ በራሱ እጅ የትምህርት ቤቱ ተወዳጅ ልጅ ይሆናል።